የተመደበው የፋሲካ አምልኮ ሥርዓት ከሌለ የይቅርታ ቃል ኪዳንን የምናገኝበት ሌላ መንገድ ይኖር ይሆን? በፍጹም የለም። ለዚህም ነው ኢየሱስ ራሱ በሥጋ ወደዚች ምድር የመጣው የአዲሱን ኪዳን ቅዱስ የአምልኮ ሥርዓት የሆነውን ፋሲካን ለማቋቋም ነው። እንደ አዋጆች፣ ደንቦች እና ሕጎች ያሉ አገላለጾችን እንጠቀማለን። ታዲያ ኢየሱስ የፋሲካን በዓል ስለማክበር ምን አለ? ሉቃስ ምዕራፍ 22ን ማሰላሰላችንን እንቀጥል፣ ምክንያቱም አስፈላጊ መልእክት ይዟል። ሉቃስ ምዕራፍ 22 ቁጥር 7 ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስና ዮሐንስን ላካቸው። ኢየሱስ ለፋሲካ ዝግጅት እንዲያደርጉ ዋና ደቀ መዛሙርቱን ጴጥሮስና ዮሐንስን ላካቸው። ለምን እንዲህ ሆነ? ምክንያቱም እርሱ መልከጼዴቅ ስለሆነና እግዚአብሔርም ስለሆነ ነው። ኢየሱስ እንደ መልከጼዴቅ ሹመት ሊቀ ካህናት እንደሆነ ትንቢት ስለተነገረ መሥዋዕቱ የሚቀርበው በበጎች ወይም በፍየሎች ደም አይደለም። ታዲያ በምን መሰዋት አለበት? ልክ መልከጼዴቅ እንጀራና ወይን እንዳወጣ ሁሉ እንጀራና ወይንንም አወጣና ለሰው ልጅ ሁሉ የዘላለም ሕይወት በዓልን ሰጠ። ይሁን እንጂ እግዚአብሔር በሰጠን በዚህ የዘላለም ሕይወት አምልኮ ውስጥ ካልተሳተፍን የዘላለም ሕይወትና የኃጢአትን ስርየት ፈጽሞ ማግኘት አንችልም። ኢየሱስ እንዲህ ያለው ለዚህ ነው። ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር ያለው። ትርጉም የለሽ ድርጊት ቢሆን ኖሮ እንጀራ መብላትና ወይን መጠጣት ብቻ እርሱ ይህን ያህል በጉጉት የሚመኝበት ምክንያት አይሆንም ነበር። እግዚአብሔር ወደዚች ምድር የመጣው ለሰው ልጅ እጅግ በጣም በትጋት የጣረ ምንም እንኳን የተለያዩ ፌዞች፣ ንቀትና ስድብ ቢደርስበትም መዳንን ሊሰጠን ነው። ይህ ከድነታችን ጋር የማይገናኝ ቢሆን ኖሮ ለምን ይህን ያደርግ ነበር? እውነት አይደለንም? ፋሲካ በእርግጥ የተወሰነ ጊዜ አለው። በዘሌዋውያን 23:4 ላይ ቀኑ በግልጽ ተገልጿል። የመጀመሪያው ወር በገባ በ14ኛው ቀን ምሽት የእግዚአብሔር ፋሲካ በዓል ይጀመራል። በቁጥር 14 እንቀጥል። ሰዓቱን በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። ፋሲካን ለመብላት በጣም ጓጉቶ የነበረው ለምንድን ነው? ምክንያቱም ኢየሱስ መልከጼዴቅ ስለሆነ ነው። የሰው ልጅ ማስተማርና አምልኮን በእንጀራና በወይን እንዴት ማከናወን እንደሚቻል ምሳሌ መሆን ነበረበት። እግዚአብሔር መጠመቅ አያስፈልገውም ነበር። ይህ እውነት አይደለም? ይሁን እንጂ እግዚአብሔር ለኃጢአተኞች የታሰበ ጥምቀትን ተቀበለ። ለምን እንዲህ አደረገ? ለእኛ ምሳሌ ስለሆነልን ነው። እነዚህ ሁሉ ደንቦችና ሕጎች ለእግዚአብሔር ጥቅም የተሰጡ አይደሉም። እግዚአብሔር አቋቋማቸው፣ እንድንጠብቃቸው አዘዘን፣ እንዴት እንደምንጠብቃቸውም አዘዘን። እግዚአብሔር ሕግ ሰጪ ነው። የኃጢአትን ይቅርታ እንድናገኝና ወደ መንግሥተ ሰማያት እንድንገባ ይህንን መንገድ ለእኛ አቋቁሞልናል። ፋሲካንና የሰንበትን ቀን ያቋቋመው ለራሱ ጥቅም አልነበረ። አትስማሙምን? እንግዲህ መልከጼዴቅ እንጀራና ወይንን እንደ መሥዋዕት እንዳቀረበ ሁሉ የመልከጼዴቅ እውነታ የሆነው ኢየሱስ ክርስቶስ በፋሲካ እንጀራና ወይን አማካኝነት ለሰው ልጆች የዘላለም ሕይወት በረከቶችና የኃጢአት ስርየትን የሰጠበትን ሁኔታ እንመርምር። ወደ ቁጥር 19 እንሸጋገር። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ምንድን ነው? ይህ ስለ እናንተ የሚሰጥ ሥጋዬ ነው። ይህ እንዲሁ ተራ እንጀራ አይደለም። የዚህን እንጀራ ትርጉም ሥጋዬ በማለት አረጋግጧል። ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ለነማን ነው ያፈሰሰው? ስለ እናንተ በሚፈሰሰው ደሜ የሚመሰረት ይህ ጽዋ ምንድን ነው? አዲስ ኪዳን ነው።
እንደ መልከ ጼዴቅ ወደዚች ምድር መጥቶ በእንጀራና በወይን አማካኝነት የኃጢአት ይቅርታና የዘላለም ሕይወትን የሚሰጡትን የእግዚአብሔር ሥርዓቶችና ሕጎች ማለትም የእውነትን ሥርዓት ካስታወሰን በእነዚህ ሕጎችና ሥርዓቶች መሠረት የምንኖር የእግዚአብሔር ሕዝብ መሆን አይገባንምን? ኢየሱስ ይህንን እውነት ሲያውጅ ይህ አዲሱ ኪዳን ነው ብሏል። በሌላ አነጋገር አዲስ ተስፋ ነው። የመልከ ጼዴቅ ሕግ የሆነው ፋሲካ ባይኖር ኖሮ ዛሬ የሰው ልጅ የኃጢአት ይቅርታ፣ የዘላለም ሕይወት፣ የመንግሥተ ሰማያት ወይም የመዳን ተስፋ ማድረግ አይችልም ነበር። ስለዚህ የምናከብረው ፋሲካ የዘላለም ሕይወት የተስፋ ቃል የተገባለትና የተረጋገጠበት ፋሲካ ነው።